ወደ ኢያኢሮስ ቤት እየሄደ ያለ እግረ መንገዱን ፈወሳት። ከዛ ወደ ታመመችው ልጅ ሰፈር ሲደርስ ወደ ኢያኢሮስ ልጅ ቤት ሲደርስ እባክህ መምህሩን አታድክመው በቃ ልጅቷ ሞታለች አሉት። ጥሩ ነው መምጣቱ ጥሩ ሙከራ ነው፣ ግን መምህሩን አታድክመው ሞታለች አሉ። ክርስቶስ ግን ተኝታለች አልሞተችም አለ። ሞት ለሱ እንቅልፍ ነው። አልዓዛርንም ተኝቷል ነው ያለው፣ እሷንም ተኝታለች አለ። ከዛ ሰውን ሁሉ አስወጣ፣ እናት አባቷን አስቀረ። ሶስቱን የምስጢር ሐዋርያትን ጴጥሮስን፣ ያዕቆብን፣ ዮሐንስን አስገባ። ገባና ክርስቶስ ወደ አልጋዋ ቀረብ ብሎ ጣቢታ ሆይ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። ምግብ አቅርቡላት ትብላ አለ አምላካችን። ክብር ምስጋና ይድረሰው። ሙት አስነሳ አላስነሳም? አንድ በሉ። ሁለተኛ ያስነሳው ደግሞ አንዲት ሴት ወንድ ልጇ ሞቶባት በአስራዎቹ ዕድሜ ያለ ጎበዝ ነው ወጣት ነው ሞቶባት ሊቀበር ሬሳውን ተሸክመው ይሄዳሉ። መንገድ ላይ ነው፣ ናይን የምትባል መንገድ ላይ ነው። እና እናትየው ከኋላ ወይኔ ልጄ እያለች እየጮኸች ደረቷን እየደቃች ታለቅሳለች። ህዝቡ አብሯት ያለቅሳል። የወጣት ሞት ከባድ ነው አይደለም? ለፍታ ልጄ ደረሰልኝ ይጦረኛል ስትል ሞተ ልጇ። ስለዚህ ደረቱን እየደቃ ህዝቡ አብሯት ያለቅሳል፣ እሷም ታለቅሳለች። ሬሳውን ተሸክመው ሲሄዱ መንገድ ላይ ከክርስቶስ ጋር ተገናኙ። ቀብሩን አስቆመው። ክርስቶስ ቀብራችንን ያስቆመልን አምላካችን አስቆመው። ቆዩ አለ። በቃሬዛ ተሸክመውታል። አንተ ጎበዝ ተነሳ አለው። ያ ልጅ ወዲያውኑ አፈፍ ብሎ ተነሳ። ስፍራው በእልልታ ድብልቅልቅ አለ። እግዚአብሔር ክብር ምስጋና ይድረሰው። ቀባሪዎቹ እልል እያሉ ተመለሱ ማለት ነው። ስንት አልኩኝ? ስንት አስነሳ? ሶስተኛ ያስነሳው አልዓዛርን ያስነሳው ከስንት ቀን በኋላ ነው? ከ4 ቀን። ሞት የተባለው ምእመናን የሥጋ ሞት የነፍስና ሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅ በእግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው፣ መለየት። ሞትን የምንባለው ነፍሳችን ከሥጋ ሲለይ ብቻ አይደለም፣ በቁም መሞት አለ። ቅዱስ ጳውሎስ ስለ ባልቴት ሲናገር ቅምጥሊቷ ሴት ግን በሕይወቷ ሳለች የሞተች ነች እንዳለ፣ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለ። ከኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተናል። በድሩ ድክመት ነው ሲባል ሰምታችኋል? ቀባሪ አተን ነው እንጂ በኃጢአት የሞትን በጣም ብዙዎች አለ። ክርስቶስ ምን ያደርጋል? 3 አይነት ነው አሟሟታችን። የመጀመሪያዋ የኢያኢሮስ ልጅ ሞት ነው። የት ነው የሞተችው? ቤቷ ውስጥ። ከእናት ከአባቷ ተለይታለች? አልተለየች። መኝታ ቤት ውስጥ አልጋ ውስጥ ነው ያለችው፣ ግን ሞታለች። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አለ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አለ። አምላካችን በቸርነቱ ያስነሳል። ጓዳ ድረስ ገባ። የታለች አለ። ቀረብ አድርጎ ካህናቱን አመጣ። ቤት ውስጥ ሆነን የሞትነውን አምላካችን በካህናቱ ፊት ነው ያስነሳል። ተነሽ አለ። ነፍሳችንን ተነሽ ይበልልን አምላካችን። በኃጢአት የሞተች ነፍሳችንን ተነሽ ይላታል። ምግብ አቅርቡላትና ትብላ አለ። ስጋውን ደሙ ትብላ፣ በንስሐ ትነሳና እቺ ነፍስ ስጋውን ደሙን ስጧት ትብላ ብሎ ሁላችንን ባለንበት በቤተ ክርስቲያን ትንሣኤ የሚሰጠን ማን ነው? እግዚአብሔር። ለሁላችን ይስጠን። ሁለተኛው አሟሟት ምንድነው ካላችሁ፣ ሊቀብሩት ይዘውት መንገድ ላይ ይሄዱ ነበር አይደል? ከኔ ጋር ናችሁ? ምን ላይ ናቸው? መንገድ ላይ ናችሁ። ሊቀበር ነው ልጁ። ከእናቱ ቤት ወጥቷል። መንገድ ላይ ነው ያለው። ወደ ቀብሩ ሊሄድ ግማሽ መንገድ ይቀረዋል። እናቱ ከኋላ ወይኔ ልጄ እያለች ታለቅሳለች። ሁለተኛው ከቤተ ክርስቲያን መውጣት የጀመርን ሰዎች አለ። ከእናታችን ከቤተ ክርስቲያን ወጥተን ወደ መቃብር ልንገባ፣ ወደ ኃጢአት ልንገባ፣ ወደ ክህደት ልንገባ መንገድ የጀመርን ሰዎች አለ። መንገድ ላይ ሊቀበር እየሄደ ያለ እናቱ ከኋላ ወይኔ ልጄ እያለች ትከተለው ነበር የተባለችው የፈረደባት ቤተ ክርስቲያን ነች።
የፈረደባት። እኛ ከሃይማኖት እኛ ከምግባር ተፈናቅለን ልንወጣ ስንል ወይኔ ልጄ እያለች እያለቀሰች የምትከተለው እናት ቅድስት ቤተክርስቲያን ነች። ቀባሪዎች ደግሞ አሉ። ወይ በቃ በቃለት እያሉ የሚከተሉን ማለት ነው። ስትወጣ እኮ ይሄ ልጅ እኮ ወጣ ብሎ ከሚያዝነው በላይ ቀባሪው ይበዛል። እና ክርስቶስ ከመንገድ አስቆመ። ከኛ መሃል ከሃይማኖት ሊወጣ ጫፍ የደረሰ ሰው ይኖራል እዚህ መሃል። ምግባሩ የተበላሸ ወደ መቃብር ጉዞ እያደረገ ያለ አገልጋይ የነበረ፣ ሰባኪ የነበረ፣ ዘማሪ የነበረ፣ ሰንበት ተማሪ የነበረ እናቱ ደረሰልኝ ስትል አስተምራ ቤተክርስቲያን ደና ቦታ ደረሰ ሲባል የካዱ እኮ ሰዎች አሉ። ሊክዱ የጀማመራቸው አሉ። የፈረደባት እናት እየተከተለች ወይኔ ልጅ ትላለች ቤተክርስቲያን። ክርስቶስ ከመንገድ አስቁሞ ቀብሩን ወደ ሰርግ ቀየረው። አምላካችን ቀብራችንን ያስቁምልን። አው መንገድ ላይ ይጠብቀናል እግዚአብሔር ልንወጣ ስን። ሶስተኛው ምዕመናን የአልዓዛር ሞት ነው። እሱ ደግሞ ከተቀበረ ስንት ቀን ሆኖታል? በስብሷል፣ ሸቷል። ከቤተ ክርስቲያን እንደ ኢያይሮስ ልጅ ቤት ውስጥ ሆነን የሞትን አለን። እንደ ናይን መንገድ ላይ እንደ ተነሳው ልጅ ልንወጣ ጫፍ ላይ ያለን አለን። አረ ከፈረስን ከበሰበስን የቆየን ደግሞ አለን። መቃብር ውስጥ ከገባን የቆየናል። የሸተትን ህይወታችን ተስፋ የለውም በቃ ሞቷል የሚያስብል ህይወት ያለን በጣም ብዙዎች አሉ። ሌላ አልዓዛር አትፈልጉ፣ እኛ ነን አልዓዛር የተቀበርነው 4 ቀን የሆነን የምትወደው ታሟል የሚል ጸሎት የሚገባው ለኛ ነው። በእውነት ክርስቶስ መጣ፣ አለቀሰ፣ እንባውን አፈሰሰ ይላል። አምላካችን ያለቅሳል ለኛም። ለአልዓዛር 4 ቀን ሞተ ብሎ ያለቀሰ ክርስቶስ ለኛ ምን ያህል ያለቅስ ይሆን? ለአልዓዛር ያፈሰሰው እንባውን ነው። ለኛ ያፈሰሰው ምኑን ነው? ደሙን ነው። እንዴት ይወደን ይሆን? እንዴት ቢወደው ነው አሉ አይደለም ባውን አይተው። እኛ ደግሞ ደሙን አይተን እንዴት ቢወደን ነው ደሙን ያፈሰሰው እንላለን። አለቀሰለት ለአልዓዛር፣ አዘነ። ወዴት ቀበራችሁት አለ። እስኪ ከኔ ጋር በሉ ወዴት ቀበራችሁት? እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። የት ነው ብሎ መቃብሩን ሲያሳዩት ጌታ ሆይ ይሸታሃል አለችው። ጌታ ሆይ ምን ይልሃል? ይሸታ። አንዳንዴ እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው፣ እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም ምእመናን። እሱ ሲጀመር ሲወለድስ የተወለደው በረት ውስጥ አይደለም። የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ነው። ይሸታሃል አለችው ማርታ። ፈረደባት ዛሬ መሰለኝ አይደል? አዎ ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን፣ አለባበሳቸውን አይተን፣ ውሏቸውን አይተን እንዲህ ያለ ጉባኤ ሲመጡ አይሱ ለዚህ ነገር አይሆንም የምንላቸው ሰዎች አሉ። ትዝ ይላችኋል ጳውሎስን ሲመርጠው ሳውልን። እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን ነው። አረ መርጫዋለሁ አጥምቀው ሲለው አረ ጌታ ሆይ አሳዳጅ እኮ ነው አይሆንህም አለው። ለማን ነው የሚነግረው? ለእግዚአብሔር። እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን ነው። እምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። ይሸታሃል አለችው። ወንድሟ እኮ ነው። ይሸታሃል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አለ። አልዓዛር ወደ ውጭና አለው። ማን ወደ ውጭና?
ደከማችሁ እንዴ? እስኪ በሉ አልዓዛር ወደ ውጭ ና። ሁላችንን ይበለን ክርስቶስ። ውጣ አለው። ይገርማል። ሰው ከሞተ በኋላ በስሙ ይጠራል። አልዓዛር የሚባል ሰው እዚህ መሃል ካለ ይቅርታ፣ አልዓዛር የሚባል ሰው ሲሞት አልዓዛር መጣ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? ትንሽ የተማሩ ሰዎች አስከሬኑ ይላሉ። ማን በስሙ ይጠራዋል? ሰው ከሞተ በኋላ እንፈራዋለን እኮ። የምንወደውን ሰው ሬሳው መጣ አይደል እንዴ የምትሉት? አስከሬኑ መጣ ነው እና ቁጭ በል አብረኸው ብትባል ኧረ እኔ ከሬሳ ጋር ብቻዬን አልሆንም ነው የሚለው ሰው። ይፈራናል። ሰው ስንሞት ይጸየፈናል። በሳምንቱ ይረሳናል። በሳምንቱ አንዳንድ የሞቱ ወገኖቻችንን እኮ መልካቸው ሁሉ እንደሚጠፋን ታውቃላችሁ። ሲቆዩ ምናልባት ፎቶ ወይ ቪዲዮ ከሌለ በስተቀር አባዬ ምን ነበር የሚመስለው፣ እናቴ ምን ነበር እስክንል ድረስ ይጠፉብናል። እንረሳቸዋለን። የማይረሳቸው ማን ነው? እግዚአብሔር።